ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን እንዲህ አለው። ምን አለው? ረአይከ ታፈቅረኒኑ፣ መጀመሪያ ትወደኛለህን አለው። አእወ አንተ ተአምር ከመ አነ አፈቅረከ፣ ጌታዬ አንተ የባሕርይ አምላክ ነህ፣ እንድወድህም ልብ ያሰበውን ኩላሊት ያመላለሰውን መርምረህ የምታውቅ አንተ ነህ። እንድወድህ አንተ ታውቃለህ። እኔ የጸጋ እውቀት እንጂ ያለኝ የባሕርይ እውቀት አይደለም። የባሕርይ እውቀት ያለህ ጌታ እንድወድህም የምታውቅ አንተ ነህ ብሎ መለሰ። እንዲህ ነው መልስ በእውነቱ። ይህን አለው። ረአይከ አባግዕ፣ በጎችን ምዕመናንን ጠብቅ። ምዕመናንን ጠብቃቸው አለው ይላል። መምህራን ምዕመናንን መጠበቅ ኃላፊነት ስለተሰጣቸው ነው። አሁን በየጊዜው የምንጫወው በየጊዜው እባካችሁ ወንጌልን ስሙ፣ ወዲያ ወዲህ አትበሉ። የንጉሥ ደብዳቤ ናት ወንጌል። ወንጌለ መንግሥቱ የጌትነቱ ወንጌል ናት። የምድራዊ ንጉሥ ደብዳቤ ሲነበብ ሕግ አስከባሪዎች መሳሪያ ታጥቀው ቆመው ወዲያ ወዲህ ያለውን እየቀጡ ያስከብራሉ። ይኸውም እኮ ለምድራዊ ነው። ምዕመናን ከፍ ብለው አንገቱን ዝቅ ብለው ባቱን ይቀጣሉ። ለሰማያዊ ለመንግሥተ እግዚአብሔር ለመንግሥተ ሰማያት አይደለም፣ ለምድራዊው ሕግ ነው። ለምድራዊው ሕግ ይህ ከሆነ ለሰማያዊው ሕግ ለእግዚአብሔር መንግሥት ምን ያህል ከፍ ሊሉለት ይገባ ነበር መሰላል። ስለዚህ ሕግን ለማስከበር እነሱ እንኳን ምድራውያን ጠብቅ ይላሉ። ስለዚህ እኛ ለሰማያዊ ንጉሥ ለእግዚአብሔር መንግሥት ለምታበቃው ለወንጌል ክብር እንስጥልናል። ባከበርነው ቁጥር ያከብረናል። እግዚአብሔር ያክብረን፣ ከመንግሥቱ አይለየን። ቅዱስ ጴጥሮስ ነው በዛሬው ዕለት በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ለጴጥሮስ የሰጠው አደራ ነው የሚነገረው ያለው። ቅዱስ ጴጥሮስ ማን ነው ስንል ቅዱስ ጴጥሮስ የተጠራውስ መቼ ነው? ቅዱስ ጴጥሮስ ማለት አለት መሰረት ማለት ነው የስሙ ትርጉም። የተጠራበት ቦታ በገሊላ ውስጥ ባለች ቦታ በማቴዎስ ወንጌል ምዕራፍ 4 ቁጥር 18 ጀምሮ የምናገኘው ቅዱስ ጴጥሮስ ስራው አሳ ማስገር ነበር፣ ወይም አሳ ማስጠር። አሳ አሰገረ፣ አሳ አሰገረ። አሰገረ ማለት አጠመደ፣ አሰገረ ማለት ደግሞ አሳውን የሚያሰክር ቅጠል በጥብጦ አሳው ሰክሮ እንዲያዝ ማድረግ ነው። ቅዱስ ጴጥሮስ በገሊላ ውስጥ በሀገሩ በተወለደበት ሀገር ስራው የነበረ ባህር ውስጥ እየገባ አሳ መረብን እየጣለ አሳን ማስገር ነበረ።
ጌታችን የክብር ባለቤት ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በእኛ በአጭር ቁመት ተወስኖ አካለ መጠንን አድርሶ ሲመላለስ በነበረበት ጊዜ ሐዋርያትን መምረጥ ጀመረ። ሁላችንንም ለክብር ይምረጠን እግዚአብሔር። ሁላችንም ለመንግስቱ ይምረጠን። ሐዋርያትን መምረጥ ጀመረ። ሲጀምር ቅዱስ ጴጥሮስ ከወንድሙ ከእንድርያስ ጋር ሆነው ጥብርያዶስ ከሚባለው ከኢየሩሳሌም ወደ በስተሰሜን ባለ ትልቅ ባህር ላይ አሳ እያሰገሩ አገኛቸውና መጥቶ ንዑ አለ። እንከሰ ይሬስየክሙ መሰግራነ አሳ ሬስየክሙ መሰግራነ ሰብ። ከእንግዲህ በኋላ እናንተ አሳ እያሰከራችሁ ወይም አሳ እያጠመዳችሁ አትኖሩ። ከዚህ በኋላ የምታጠምዱ ሰውን ነው አላቸው ይላል። እንግዲህ ሰውን በወንጌል ባህሩን እንደ ዓለም አለ። ይህንን ደግሞ የምታሰብኩት መረቡን እንደ ወንጌል አድርጋችሁ ሕዝቡን ደግሞ እንደ አሳ አድርጋችሁ የምትይዙበት በምክር በብሉይ በአዲስ ምዕመናንን ወደ የምታቀርቡበት ዘመን እንጂ ከምድራዊ ከስጋዊ ከጊዜያዊ አሳ ጋር ግብ ልትገባ አይገባንም። ኑ ትሉኒ አላቸው ይላል። ኑ ተከተሉኝ፣ ለጊዜው በእግር ተከተሉኝ አለ። ፍጻሜውን በሥራ ምሰሉኝ። እኔ እንደምሞት ልትሞቱ፣ እኔ እንደተሰቀልኩ ልትሰቀሉ፣ እኔ እንደተቀበርኩ ልትቀበሩ፣ በአጠቃላይ እኔ የምሆነውን ሁሉ ልትሆኑ ኑ ተከተሉኝ። ይሄ ነው ወንጌል የሚለው። አሁን እኛ ዘና ፈታ ብለን መኖር ነው። እኛ የምንለው መኖር ማለት በምድር ቤት መስራት፣ መኪና መግዛት፣ ኑሮን ማመቻቸት፣ በቃ በአጠቃላይ እስከዚህ ዘመን የሚያደርሰኝ ምን ሀብት አለኝ፣ ምን ገንዘብ አለኝ፣ ምንድነው? ይሄ ነው መኖር ይመስለን ነው። ሌላው በሃይማኖት ምክንያት ምን ይጠበቅብኛል? እኔ ከኔ የሚጠበቀው ምን ይሆን? ሃይማኖት ምን ያዘኝ ይሆን? ተከተል ነው ካለፈ አንጨነቅም። መኖር የሚመስለው በዚህ ዓለም ሲወርድ ሲዋረድ ተያይዞ የመጣው ሀብት ንብረት፣ በቃ ምድራዊ መዳር፣ መርፋት፣ መብላት፣ መጠጣት፣ መደሰት፣ ይህንን ዓለም በሚገባ መኖር ነው ይመስለው። ይህ አይደለም። ይህን እግዚአብሔር አይፈልገውም ይበላል። ይህን ስላችሁ ማረስ አያስፈልግም፣ መቆፈር አያስፈልግም፣ መነገድ አያስፈልግም እያልኩ አይደለም። ሰው ካልበላ ካልጠጣ እስመ ነፍስ ታድር በደም፣ ነፍስ የምታድር በደም ነው። አሁን ያለ ደም ነፍስ አትቆምም። ካልበሉ ደም እንደሌለ እናውቃለን። ምንሞተው ደማችን ሲቆም ነው። ዶክተሩም እኮ የሚለው አይ ደሙ ሊቆም ነው፣ ደሟ ሊቆም ነው፣ ከዚህ በኋላ አከተመ አትድከም ነው። ያለ ደም አንቆምም። ስለዚህ መብላቱ መጠጣቱ ከእግዚአብሔር የተሰጠን እንጂ ከየትን የመጣ ነው አይደለም። መልካም ነው። ነገር ግን እኛ ችግረታችን ምድራዊ ላይ ነው እያልኩ ያለው። ምዕመናን ከእኔ ጋር ከሆናችሁ የሚጠበቅብን የሃይማኖት ግዴታ አለብን ይላል። ስለዚህ ኑ ተከተሉኝ፣ ና ተከተለኝ ይለው ለቅዱስ ጴጥሮስ ብቻ አይደለም፣ ሁላችንንም ነው። ና ተከተለኝ ወደ ጊዜው ለጴጥሮስ ይንገረው እንጂ ከጴጥሮስ በኋላ ለምንነሳ ለመምህራን ሁሉ ይህ መልእክት ተሰጥቷል። ራእይኪ አባግዕ
በጎቼን ጠብቅ ብሏል። በጎቼን ጠብቅ ያላቸው ለጊዜው ሐዋርያትን ነው አለ። ፍጻሜው ደግሞ ምዕመናንን ነው ይላል። ቀጠለና ደግሞ ጴጥሮስ አፈቅረኒኑ ጴጥሮስ ትወደኛለህን አለ። አዎን ጌታዬ እንዲወድህ አንተ ታውቃለህ አለው። ራእይቼ ማስጥየ ወጣቶቹን በጊዜው 72ቱን አድርግ፣ ፍጻሜው ወጣቶቹን ጠብቅልኝ። ሶስተኛ ታፈቅረኒኑ ትወደኛለህን? አዎን እንዲወድህ አንተ ታውቃለህ ተከዘ ጴጥሮስ። በሶስተኛው ጥሪ ግን ጴጥሮስ አዘነ አለ። ለምን? 3 ጊዜ እናመጣለን 3 ጊዜ ክዶት ነበረ። ደረጃ ይመጣል። ምናልባት 3 ጊዜ ተጠይቄ 3 ጊዜ አላውቀውም ብዬ ስለነበረ በ3ቱ አነጣጥሮ ሊቀጣኝ ቅጣት ይኖር ይሆን ብሎ ለነገረኝ የታክቸር ነው እንዳይመስላችሁ ነበረ። እንዲያው የጴጥሮስን ሕይወት ከመረመርነው ተስፋ ሰጪ ነው። እየወደቀ እየተነሳ ነው የመጣው። አሁንም እየወደቅን እየተነሳ መንግሥተ እግዚአብሔርን እንድንወርሳት በእውነት የሚያስተምረን የጴጥሮስ ሕይወት ነው። ጴጥሮስ እንዲህ ብሎ ከመጠየቁ በፊት በ2-3 ጉባኤ የተሰናከለበት ወደኋላ ማየት ይቻላል። ጴጥሮስ ና ተከተለኝ እንደተባለ ተከትሎ ከሄደ በኋላ ከዕለታት አንድ ቀን አንድ አንቀጽ ላይ ምስጋና ከአንድ አንቀጽ ላይ ደግሞ እዛው እልፍ ብሎ ተግሳጽ አግኝቶታል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ይገርማችኋል። ኑ ተከተሉኝ ብሎ ከጠራቸው በኋላ ከወንድሙ ከእንድርያስ ጋር ሌሎችም ደግሞ ወተአቲቶ ህንቃ ትንሽ ደግሞ እልፍ ብሎ ደግሞ ያዕቆብንና ዮሐንስን አግኝቶ አራቱን ይዞ ጉዞ ጀምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ በዚህ ጉዞ ላይ ቅዱስ ጴጥሮስ ምን አጋጠመው ካላችሁ በማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 ጀምሮ አንድ ጥያቄ ቀርቦለታል። ጥያቄው የቀረበ ለሁሉ ነው፣ ለጴጥሮስ ብቻ አልነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ሲመላለስ የጌትነቱን ሥራ ሲሰራ፣ ሙታንን ሲያስነሳቸው፣ ድውያንን ሲፈውስ፣ ለምጻሞችን ሲያነጻቸው፣ በአጠቃላይ በቃሉ እያዘዘ ሲያወጣቸው አጋንንትን ይደነቃል። አምላክ ነው፣ በእውነት ይህ የባህሪ አምላክ ነው ብለው ያምናሉ። ደግሞ አንዳንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውነቱን ሥራ ይሰራል። ትንሽ እህል ይቀምሳል፣ ትንሽ ስንዴ ይቀምሳል፣ ትንሽ ወይን ደግሞ በእንጨት ያደርጋል። ለምን? ለአስድቆተ ትስብእት ሰው መሆኑን ለመግለጽ የሚበላ የሚጠጣ የሚሞት የሚነሳ የሚደክም ሥጋችሁን ተዋህጃለሁ ብሎ ለመግለጽ ይህን ያሳይ ነበር። እነሱ ግን ድንግጥ ይላሉ። እንዴት ነው? እንደኛ ይተኛል፣ እንደኛ ይበላል፣ እንደኛ ይጠጣል፣ ይሄ ሰው ይሆን ብለው ደግሞ ይጠራጠሩታል። ከዚህ ጥርጥር ተነስቶ ጌታችን ለመፈተን ፈለገና በማቴዎስ ወንጌል ምዕራፍ 16 ላይ ሐዋርያትን ሰበሰባቸው። ስብሰባ አለቆቹ የሚሰበስቡ ለግን ክርስቶስ ስለሰበሰበ ዛሬም አለቃው ካህናትን ሰብሰብ አድርጎ ያወያያል። ሰበሰበና ሲጠራጠሩ ስላያቸው ሰው የሰውነቴን ሥራ ስሰራ ይጠራጠሩብኛል፣ የአምላክነቴን ስሰራ ደግሞ አምላክ ነው ይላሉ። ስለዚህ በተዋሂዶ የሰውነትንም የአምላክነትን ሥራ እንደምሰራ ይረዱ አለና መለይ ብሎ ማለት አለ። እናንተ አላቸው። አቤት አሉ። ሰዎች ግን የሰው ልጅ ማን ነው ይሉታል?
እኔን ማለት ነው። የሰው ልጅ ብለው ራሱን ነው። እኔን ግን ሰው ማን ነው ይለኝ አለ። ራቅ አድርጎ ጠየቃቸው። ማን ነው የምትሉ የሚላቸው ደርሶ ግርማ ሞገሱ የብረት ስለሚያመለክት ማን መልስ ሊሰጠው ይችላል? ስለዚህ ማን ነው የሚለኝ ሰው አለና ራቅ አድርጎ ጠየቃቸው። እለይቤሉከ ኤልያስ ኤልያስ ነው የሚሉ አሉ። ኤልያስ ነው ንጽሕናውን ድንግልናውን አይተው ብሕትውናውን አይተው በብሉይ ኪዳን የነበረው ኤልያስ ነው የሚሉ አሉ። እለይቤሉከ ኤርምያስ ነው በብሉይ ኪዳን የነበረው ነቢዩ ኤርምያስ በድንጋይ ተወግሮ የሞተው ታላቁ ፋርስ ባቢሎን ተሰዶ በጸሎቱ ሕዝቡን ጠብቆ ወደ ጥንት ቦታቸው ኢየሩሳሌም ያደረሰው ታላቁ ነቢይ ኤርምያስ ነው የሚሉም አሉ። እለይቤሉከ ዮሐንስ አመጽንከ ዮሐንስ መጥምቅ የዘካርያስና የኤልሳቤጥ ልጅ ያደግም እሱን ያደረገው እሱ ነው ይሉሃል አሉት። ንጽሕናውን ቅድስናውን አይተው እሱ ግን የኤልያስ አምላክ ነው፣ የኤርምያስ አምላክ ነው፣ የዮሐንስ መጥምቅ አምላክ ነው። በኤርምያስ አድሮ ትንቢት የሚናገሩ ዘበነቢያት ነቢይ፣ ዘበሐዋርያት ሐዋርያ፣ ዘበሰማዕታት አክሊል ይላሉ። በነቢያት አድሮ ያናገረ ማለት እሱ ያልጀመረው ጅምር ስለሌለ ነቢያትን ትንቢትን ያናገረ ራሱ ነው። የሐዋርያትን ደግሞ ሐዋርያ ነው ማለት ሐዋርያ ሆኖ 3 ዓመት ከ3 ወር ወንበር ተክሎ ወንጌልን ተረጎመ፣ አስተማረ። ትርጓሜ ትርጉም ከሱ ነው። የማቴዎስ ወንጌል ምዕራፍ 13 ላይ ትርጓሜው ወጣ ይጥራ ዘራጊ የሚዘራ ወጣ እያለ ትርጓሜን ያስተማረ ራሱ ነው። ስብከትን የሚያስተማረ ራሱ ነው። ወር ይላል። በወር በምዕመናነ እስራኤል እየተገኘ ቃል ላይ ቆሞ ራሱ ስብከት ዛሬ ሊሰብኩ የሚመጡት መምህራን ለማን ተብሎ ይላል? ሰሞኑን የመጡልን መምህራን አሉ። ዓለም የምታውቃቸው ስለ ሃይማኖት የቆሙ ቀጥ አድርገው ቅዱስ መጽሐፍን የሚያስተምሩ አሁን ሰሞኑን ሊያስተምሯችሁ የመጡ እኛ ለምዳችሁናል ተለማምደናልና አዲስ ኃይል አዲስ እውቀት አሁን አፍለኛ እውቀት የሆነ እንድታዩ እንዲሰሙ አሁን ሰሞኑን መጥተው ይሆናል አምንማር ነው። ይህንን ያስተማረ ስብከት ራሱ ኋላ ሲያሪፍ ምናለ ሆኑ ወባህሉ ውስተኩኑ አስራፋለ ወዘተጠብቅ ሆኑ ባሉ በስመ አብ ወወልድ ወመንፈስ ቅዱስ እያለ እነሆ ሆኑ ወባህሉ ሂዱና አስተምሩ እስከ ጽንፈ ምድር ነው የሚለው እስከ ምድር ዳርቻ ቢሆን ሂዱ እንኳን ከአዲስ አበባ ወደ ጎንደር ጽንፍ እስከ ጽንፍ ብቻ ሂዳችሁ አስተምሩ። ያስተማረሱ ሁሉንም እንማረው ከሱ። ስለዚህ እሱ የነቢያት ነቢይ ነው፣ የሐዋርያትም ሐዋርያ ነው፣ የሰማዕታትም አክሊላቸው ነው። ሰማዕትነት ሰማዕት የተማሩት ከሱ ነው። እሱ በድንጋይ መወገር፣ መደብደብ፣ መገረፍ፣ መከራ መቀበል አስተምሯል። ለምን እነሱ ቢገረፉ ቢሰቀሉ በሳት ቢቀጠሉ ምን ተስፋ አድርገው ነው? የማታልፍ መንግሥተ ሰማያትን እናገኛለን ነው የእሱ መገረፍ። ለምን መንግሥተ ሰማያትን አገኛለሁ ላይ መንግሥተ ሰማያት ነው የሚጎረሰው ራሱ መንግሥተ ሰማያት ሰማያ ባይገረዱ መንግሥተ ሰማያት ይሏቸዋል በመካከላቸው አለች አለ። አንደኛ መንግሥተ ሰማያት የሚጎረሰው እኔ ነኝ። ለሊሁ ዓለሙን ወለሊሁ ጠላሁ ወለሊሁ ውእቱ እነሆ እሱ ዓለማቸው ነው፣ እነሆ እሱ ጠላደስታቸው፣ እነሆ እሱ ርስታቸው ማለት አራቱን ማዕዘን በመካከል እጁ የያዛትን ምድር መንግሥተ ሰማያትን ምንወርስ ከሱ ይቻላል። ስለዚህ የእሱ መሰቀል፣ የእሱ መገረፍ፣ የእሱ መከራ መቀበል ለአርአያነት ካልሆነ
ማገለግበት የሚያገኝ ለምን የዋጋው ሁሉ ባለቤት ስለሆነ ዋጋ ሸርኩ ስለሆነ ስለዚህ ዘበሰማይታት አክሊል ሰማይታት መንግስቱን እንወርሳለን ብላ እሱ እንኳን መንግስተ ሰማያትን ወርሳለሁ ላይ የመንግስተ ሰማያት ባለቤት ይሄን ያህል ከተገረፈ መከራ ከተቀበለ እኛ ማለት መንግስተ ሰማያት እንዴት በሳት አንቃጠል እንዴት መከራ እንቀበል ብላ እንዲቀበሉ አጥነት የሆናቸው እሱ ነው። ስለዚህ የእነዚህ ሁሉ የበላይ ነው፣ ፈጣሪያቸው ነው ማለት ነው። ታዲያ እነዚህ የተናገሩት ሐዋርያት መልሱን አልመለሱም ነበር። ከዚህ መካከል ማን ይነሳ ነው? የዛሬው በጎችን ጠብቅ የተባለለት ቅዱስ ጴጥሮስ ብድግ አለ። እጁን ደረሰው፣ እጁን አወጣ፣ ተቀበለው። ጌታ ሲተናገር አለ ማን ይለኛል አለ። ሌሎች ምን ብለው ኤልያስ ያሏሉ፣ ዮሐንስ ያሏሉ፣ ኤልያስ ያሏሉ። እነዚህ ሁሉ መስማት ነው። ቅዱስ ጴጥሮስ ብድግ አለና ምን አለ? አንተ ውእቱ ክርስቶስ ዘተነበዩ ነቢያት በእንቲአከ ነቢያት ስለ አንተ እስከ ለክርስቶስ መቅደስ ትታነጽ ወእምዝ ትትመዘበር መቅደስ እስከ አንተ ትታነጻለች። ከዚህ በኋላ ተወርሳት ለደሚያቱ የተመለሰ መቅደስ የብሉይ ኪዳኒቱ በብሉይ ኪዳን የነበረውና የፍጡር መስዋዕት የላም የበሬ የፍየል የተለያዩ መስዋዕቶችን መሰባ የነበረችው መቅደስ አልፋለች እስካንተ ድረስ አለ። ከዛ በኋላ መስዋዕቷ አንተ ትሆናለህ ብሎ መስዋዕቷ ራሱ እንደሚሆን መሰከረ። ይህም ብቻ አይደለም፣ መቅደስ የተባለው አካል ይወጣል። በቃ መቅደስ የተባለው አካል ይወጣል። በሶስተኛው ቀን ሞትን ድል አድርጎ ይነሳል። ወደ ሰው ወይም ደግሞ አምላክነቱን ገለጠው። ጌታ ደስ አለው። ሁላችንም ደስ የሚያደርግ ነገር ይስተመናል። እጅግ ካለና የኛ ጌታ ምን ያለው መሰላችሁ? በእውነት አንተ ስጋዊና ደማዊ ወይም ደግሞ ስጋዊ አእምሮ አልገለጠልህም ይላል። አያችሁ፣ ስጋዊ አስተሳሰብ አልገለጠልህም ወይም ደግሞ ስጋዊ ደማዊ መምህር በምድር የሚያስተምር አንድ አስተማሪ የገለጠልህ ምስጢር አይደለም። አላህ አቡየ ዘበሰማያት ነገር ግን የሰማያዊ አባቴ እግዚአብሔር አብ እኔ መንፈስ ቅዱስ ማለት ነው ገለጥልህ ብሎ ወደ ሰው ይላል። ከዚያ አያይዞ ምን አለ? አንተ ፈቅ ወደ በዛት አስቡ፣ አንተ ፈቅ ወደ በዛት ፈቅ አንጻ ለቤተ ክርስቲያን እንግዲህ አለው አንተ አለት መሰረት ነህ። በአንተ አለትነት በአንተ መሰረትነት ምእመን የናንጻላ ተሾማችሁ ባለቤቶቹ ባለቤታችሁ እኛ በእናንተ ላይ እናንተን ልናገለግል እናንተን ወደ ለመለመ ሳት ወደ ጠራ ውሃ ሃይማኖት ማለት ነው። የለመለመ ሳት የጠራ ውሃ ማለት የጸና ሃይማኖት በጎ ምግባር ወዳለ መምራት ከመኛ ስራ እናንተ ባለቤቶቹ ታውቃላችሁ። ምእመንን በአንተ ሹመት በአንተ አባትነት በአንተ ፓትርያርክነት ምእመናንን ባለቤት አለ። ዛሬ ቤተክርስቲያን ብታነሱ ሌላ ስራ ብትሰሩ አስራት በኩራት ብታወጡ ሁሉንም ብታደርጉ ምን ስለሆናችሁ? ባለቤት ስለሆናችሁ። እናንተ ባለቤታችሁን እንደታችሁን አንዳንድ ጊዜ እንደ መርሳ የምታደርጉ ልትኖሩ ትችላላችሁ። አይደለም የማይመለከታቸው የሚመስላቸው ምዕመናን ካሉ ይመለከታቸዋል፣ አይቀርም። በሰጠን ልክ ይጠይቀናል። በሰራው ሕግ ልክ ይጠይቃል፣ ይመራመራል። አሁኑኑ ነው መስማት፣ አሁኑኑ ነው መከተል፣ አሁኑኑ ነው መፈጸም። ስለዚህ ሾመውና እሱን አባት አደረገ። በእሱ አባትነት እናንተ ምዕመናን እስከተመሳሾ ከዚህ አያይዘን የምናየው ግን ጴጥሮስ ቀጥ እንዳልሄደ
አሁን ሲስተካከል ነው ያለ ተስተካከለ ብሎ ግን አይተው ይገርም። አሁን ዛሬ በኃጢአት ብንወድቅ እንደወደቃችሁ ቅሩ አይል ነገ መልሶ ንስሐ ገብተው መጥተው የኔ ይሆናሉ ብሎ እድሜን ሰጥቶ ጊዜን ሰጥቶ ይጠብቀናል እንጂ አያሰናክለን። እንደወጡ ይቅሩ አይለን። ክብር ምስጋና ይግባው አምላካችን። ምዕመናን ቅዱስ ጴጥሮስ ይህን መስክሮ ከተመሰገነ በኋላ እንደውም ብሎታል ዘአሰርከ በምድር ይከውን እስሩ በሰማያት፣ አንተ በምድር ያሰርከው በሰማይ የታሰረ ነው። ይኩን እስሩ በሰማያት ቃል ደግሞ የታሰረ ይሁን ወደ ትእዛዝ አልቋል። ወዘፈታይከ በምድር ይከውን ፍትሐ በሰማያት፣ አንተ በምድር የፈታኸው ኃጢአቱን ያስተሰረይክለት በእውነት የተፈታ ይሆናል። ይሁን የተፈታ ይሁን እያለ ዘአሰርከ አንተ የቀጠርከው አንተ ያደረግከው አንድ ይሆንልሃል። ይህም ከቅዱስ ጴጥሮስ ይሏል። አሁን በሰማይ ነው ያለ እነ ቅዱስ ጳውሎስ የሉ። ሁሉም ነቢያት ሐዋርያት ሁሉ በሞት ተገድለው ወጥተዋል። ያ ስልጣን ግን ዛሬ ቤት አለ። በመምህራን በሊቃውንቱ በቀሳውስቱ በዲያቆናቱ ተሰጥቷል ስልጣኑ። ጴጥሮስ ያሰረው የታሰረ እንደሆነ የጴጥሮስን ስልጣን የሰጠዋቸው ሁሉ ያሰራቸው የታሰረ የወጣቸው እየተባሉ ዛሬ ታዲያ የጴጥሮስ ልጆች የጴጥሮስ ተከታዮች መምህራን ሲናገሩ ለምን አይሰሙ? መስማት ቅዱስ ጴጥሮስ በዚህ ምስጋና እንዳለ ሊሰናከል ነው። ጥቂት ጊዜ ተሰናከለ ብሎ ግን አይቶ ቅድም ስነግራችሁ ከቅዱስ ጴጥሮስ የምንማረው ተስፋ ነው ይላል። ቅዱስ ጴጥሮስ ትንሽ ሄደና የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ወይም 20 ላይ ጀምረ ሄዶ ጌታችን መድኃኒታችን ዘመነ ትንሣኤ የተመቸን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ያቀረበው ስለነበር አማከረው። እንግዲህ ናሁ ነሐውር ኢየሩሳሌም፣ እንግዲህ ወደ ኢየሩሳሌም እንቀርባለን ወይ ህዝብ ወደ ወዘር ባለመያው የሰው ልጅ እኔ ሰዎች ቤት አይሁድ ሊይዙኝ ነው ወይ ሰቅልዎ ይሰቅሉኛል አርፎ ወደዚህ ያመጣዋል ወይ ተነሳ በሳልስት ዕለት ነው በሶስተኛው ቀን ግን ሞትን ድል አድርጎ ይነሳል። ሞትን ድል አድርጎ እነሳለሁ። በዚህ ሰዓት ሁሉም ያንተ ነው፣ ሁሉም ማድረግ ይቻላል ጌታዬ ማለት ነው። ሐሰነከ ተመልከተን አይ ጌታዬ ይሄን ማለት አደረገው አይገባህም፣ ልትሞት ልትሰቀል አይገባህም ማለት ነው። በዚህ ጊዜ ጌታ ዘወር አለና ምናል ሁር እንድህር የሰይጣን እስመ ኢትከሊ ዘእግዚአብሔር ዘመነ ተሰሳ አንተ ሰይጣን ወይ እኔ ላይ ሞት ማለት ዓለም አይዳን ማለት ነው። ክርስቶስ ካመጣ አይደለም። እኔ ካልተሰቀልኩ ሥጋዬ አይቆረስም፣ ደሜ አይፈስም። ሥጋዬን ካልበላ ደሜን ካልጠጣ ዓለም አይድንም። ስለዚህ እኔ ላትሰቀል ማለት የተለያት ውሸት ነው ማለት ነው። ነቢያት ምን ብለዋል? ወመሳይጠማ ከመበግ ወከመበግ ዘይ አዎ ዘይነብ በቅድመ ዘይቀርጾ እያለ ኢሳይያስ 53 ላይ ምዕራፍ 53 ትንቢተ ኢሳይያስ እንደ በግ ይታረድ መጣ እያለ ወከመበግ ዘይነብ በቅድመ ዘይቀርጾ በግን ሲሸልጡት ጠጉሩን ሲያርዱት ሲያወራዱት ወይም ሊያርዱት ሊያወራዱት ሲያቀሩ ካራ ሲስሉ ቢላ ሲያዘጋጁ እንቅብ ሲያዘጋጁ ስጋውን ሊቆራርሱ በየብልቱ ሊለዩት ለምን ነው እንደማይለው ክርስቶስ በሚሰሩት በሚገርፉት በሚቀልሉበት ሰዎች ላይ አንዳችም ነገር አለ ወንዘ ያሃምሙ ይተቀየሙ አለ።
ሲል መከራ ሲያጸሩት አልተቀየራቸው። አቤት የእሱ ቸርነት እንዲህ ብሎ ተነግሮለታል። ወገነ መድኃኒተ እግዚአብሔር ቅዱስ ውእቱ በዓለም እግዚአብሔር እስከ ዓለም በፊት ንጉሥ ነው ኢየሱስ ክርስቶስ ወገብረ መድኃኒተ በላዕከ ምድር። መዝሙረ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔር ከዓለም በፊት ንጉሥ ነው ኢየሱስ ክርስቶስ ዓለም በፊት ምንድን ነው? ንጉሥ ነው። ወገብረ መድኃኒተ በላዕከ ምድር የምድር እምብርት በሆነችው በኢየሩሳሌም አለ ምን ያደርጋል? መድኃኒቱ ምንድን ነው? ሥጋውን ቆርሶ ደሙን አፍስሶ ለምእመናን መስጠት ነው። ይህ ተነግሯል። ስለዚህ አንተ አትሙት ማለት አለ ነቢያትን ሐሰተኞች ማድረግ ነው፣ ምእመናንን ማይዳኑ ማለት ነው። ስለዚህ ወርድህ ሰይጣን ወግን ቅዱስ ጴጥሮስን ይሄን ማለት ግን ቅዱስ ጴጥሮስን ቀጥታ መስደብ አልነበረም። የኛ ጌታ እንዲጠራጠር ያደረገው ሰይጣን በስተግራው በኩል ጠጋ ብሎ እንዲጠራጠር ያደረገው ሰይጣን ስለነበረ በጴጥሮስ አንጻር አነጻጸረና ሰይጣን ወግን ሲለው ከጴጥሮስ ብቻ አይደለም ከማን ከወንዶችም ከሴቶችም ምዕመናን ወግንላቸው ተባለ። ምስጋና ይዘውላላችሁ ወግንላቸው ወግን ስላሉ ዛሬ በጾም በጸሎት ባይታውያኑ ድል ያደርጉት ሊቃውንቱ በጾም በጸሎት በዳዊት እንዲያባርሩት ያደረገው ወግን ስላሉ ስለጀመረው እንጂ እሱን ማን ያሸንፈው ነበር? እሱ ላይ ጥቅም ያግዙፋል ነውና እሱ ማይጨበጥ እኛ መንያ እሱ ማይተኛ እኛ ምናንቀላፋ ምንተኛ ያው ለስንድል እንነሳው ነበር። ረቂቅ እኮ ነው። ነገር ግን ረቂቁን በረቂቃን መላእክት እያስጠበቀን በጾማችን በጸሎታችን ድናስወግደው እያደረገን ነው። ስለዚህ ወግን አለና ገሰጸው። እስመ ኢትየኒ ዘእግዚአብሔር አለ በሦስተኛው ቀን ይነሳል ብለህ አታምንም። የኔን ስልጣን አላመንክበትም ማለት ዘንበለ ዘሰብ ፈርሶ በስብሶ ይቀራል ብለህ ታስባለህ ማለት ነው። እኔ ፈርሼ በስቼ እቀራለሁ መሰለህ በሦስተኛው ቀን ቆጥራሪ ይነሳል ብሎ ገሰጸ። እንዲህ ብሎ ሲገስጸ አቤቱ ማረኝ አለና ዝም አለ። ለምን እንዲህ አልከኝ ብሎ ግን አልተወው። ወደ ደብረ ታቦር ምስጢረ መለኮቱን ለመግለጽ ሲመጣ እሱ አይሰለቸንም ነበር። አሁን ኃጢአት ሰርታለች፣ በቃ ዛሬ ኃጢአት ከሰራች ለምን አይልም። ከኃጢአቷ ተመልሳ ነገ የትሆናለች ነገር አሁን ኃጢአት ሰርቶ ኃጢአት ከሰራ አልፈልገውም አይልም። ኃጢአት መስራታችንን ሳይሆን ከኃጢአት አለመመለሳችንን ብቻ ቅዱስ ጴጥሮስ ተመለሰ። አሁንም ምስጢር ለማንም የማይገለጠውን ምስጢር ይገልጥና ወደ ደብረ ታቦር እሱ ያዕቆብን ዮሐንስን ይዟል ተራራው ማለት ነው። እዛ ተራራው ምስጢረ መለኮቱን ገለጸላቸው። እንዴት ይቋቋሙት ወደቁ ሁሉም ከግርማ ከጌትነቱ ብርሃን የተነሳ ያለላቸው ወደቁ ይላል ቅዱስ ጴጥሮስ። አሁንም ምን አለ? እመሰት ፈቅድ ንግበር ሰለስተ ሰቃለ ይላል። እንዲያው መሞታቸው መውደቃቸው ሞት መነሳታቸው ትንሣኤ መሰላቸውና የሚናገሩትን አያውቁ ነበርና ቅዱስ ጴጥሮስ ርጋልና ምናልባት የኔን ነገር አትቀበለኝም ይሆናል እንጂ ከተቀበልከኝስ እነሆ በዚህች ተራራ ላይ 3 ቤቶችን እንስራ አለላችሁ። 3 ቤቶችን እንስራ። አንተም የቀደመ ስራህን እየሰራህ ማለት ብንራብ እያነሳህን እያበላህን ብንታመም እየፈወስከን ብንሞት እያስነሳህን የቀድሞ ስራህን እየሰራህ አለ ሙስሊም እነያሱ ተማማየጋለሁ ወላጆች የቀድሞ ስራችንን እየሰራን በዚህ አካባቢ እንኑር እስኪል ሳይጸየፈው ይዞት ወጣው ተራራ እጅግ ነው። አይጸየፈንም ነው። አሁን እናንተ
ክብር ያህል ያሰርታችሁ ወር አቤት ይሄ ለተሲያ ይዛገር ነገር ሁሉ ይሆናል። ሰማይና ምድር የሚከፍት ስልጣን ያሰራችሁት የታሰራችሁ አይደል? መንገር ብቻ እኮ ነው መናገር እንጂ እኮ ሰማያዊ ስልጣን እኮ ነው። መንግስተ ሰማያትን መክፈት የሚችል መዝጋትም የሚችል ሲያወግዝም ይዘጋ ሲፈታ የሚከፍት ስልጣን እኮ ነው። ጀሞችን ይህን ሀቀር ጥቃቅሩ ነገር ይልኮ እንደ ልብስ አንድ ልብሱ ያልፋል አልፎ ሚጠራ ይመስላል። በሳሙናና በልብስና ቆይላ ሁሉም ይላል መልሶ ደግሞ ይይዛል። ይህ ማለት እኮ ነው ኃጢአት ማለት ልክ እንዳደፈ ልብስ ማለት ነው። ያደፈ ልብስ ሲታጠብ ይነሳ ካህኑ ያነጻል። ከዚህ በኋላ እንዲህ አድርጎ ቅዱስ ጴጥሮስ መጨረሻ ላይ ሂዶ 26 ላይ ዝም ብሎ ክደው እንኳን ቢመጡ ወንድሞቻችን ለምሳሌ አሁን አርዮስ ወንድ ፍጡር ነው፣ ሁለቱ ስርዓት ፍጡር ነው ብሎ ተሳስቶ ነበር። የባሕርይ አምላክ ነው ቢል አይደለም ነበር። መቅዶንዮስ መንፈስ ቅዱስ ፍጡር ነው እንደ ነፋስ ነው አካል የለውም ብሎ ክዶ ነበር። መንፈስ ቅዱስ ከሦስቱ አንዱ ነው። ለአብ ፍጹም አካል ፍጹም መልክ አለው። ለወልድ ፍጹም አካል ፍጹም መልክ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም አካል ፍጹም መልክ ፍጹም ገጽ አለው። የተስተካከለ አካል አለው። ወደነሰው ሳይመለስ ስለሚቀር ተመልከቱ። ንስጥሮስም ደግሞ ማርያም የወለደችው አምላክ አይደለም ብሎ ካደ። መጽሐፍ ይመሰክረበት ወንዶን በይሁዳ ዕፃ በቤተልሔም አምላክ ጌታቸው ተወልዷል አለ። ተመልሶ መጥቶ አዎ እኔ ተሳስቼ ነኝ፣ በቤተልሔም የተወለደው አምላክ ፈጣሪ ነው፣ ጌታ ነው፣ ሰማይና ምድርን የፈጠረ ነው። ያ እንደ አባቱ እንደ አብ እንደ ሕይወቱ እንደ መንፈስ ቅዱስ የባሕርይ አምላክ ነው ብሎ አይቀበለው ይቀበለው ወጥቶ ስለቀረ ብቻ ነው። ቅዱስ ጴጥሮስ የመጨረሻውን ንግግር ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተያዘ። ተይዞ በአይሁድ መጀመሪያ እንዲህ አላቸው፣ ወይሕዝዎ ለእግዚአብሔር በዚህች ሌሊት ሁላችሁም ትበተናላችሁ፣ ትታችሁን ትበተናላችሁ። መጽሐፍ ተናግሯልና ወይሕዝዎ ለኖላዊ ወይዘረው አባጋ መሬቱ ዘካርያስ አባቶች ላይ ጠባቂውን ይዙታል፣ ጠባቂውን ክርስቶስን ይዙታል። እነዛ ተጠባቂዎች ሐዋርያ ይፈታተናሉ ብሎ መጽሐፍ ተናግሯልና ሁላችሁም ዛሬ ክዳችሁን ትጠፋላችሁ። ሐዋርያት ሆይ ያን ጊዜ የሎቱ ዝምስሉ ሱራል ለእማ ኩሎሙ ክህዱከ አንሰ ኢይክህደከ እመውት ይስየካል ሁሉም ይክዱሃል እኔ አልክድህም እመውት ይስየከ እንኳን ልክድህ ካንተ ጋር እሞታለሁ አለ። በዚህ ሰዓት ግን አልቀረም። ሐሙስ ማታ ተያዘ። ወደ ሊቃነ ካህናት ግቢ ተወሰደ። ጌታችን ግን አንዱ ጴጥሮስን የማይነገርለት ነገር ግን አለ። ማታ መጥተው ሲይዙት ሐሙስ ማታ መጥተው ሾተል ጎመን መራ ይዘው መጥተው ሊይዙት ሲሉ አብሮመን ልዝብጦኑ አለ ይላል። ኖ በላቸው አብሮ መብላት አብሮ መጠጣት አብሮ ለመሞት አይደለም እንዴ አለና ሰይፉን ግዘፍ አጥቦ የሊቀ ካህናቱን ባሪያ ጭሮ ማለት ነው። እጅግ ታጥልቀ ያፈሪ ጴጥሮስ ጭሮ ማለት ነው። አሰራዩ ጴጥሮስ ወጣ ሸሽቶ ይምሮ ፎክሮ ማለት በበለገው ማለት ነው። ይህ ነገር የተደረገለ እንዴ እሱ እኮ ትንቢት ተነግሯል። ትንቢት ስለተነገረ ትበተናላችሁ ሲለው ማመን ነበረበት። ካልሆነ በስተቀር ጴጥሮስ ግን
በመጠኑ ድርሻውን አልተወጣም። ሌሎቹ አልተነገረላቸው። እሱ ግን ሂዶ የሊቀ ካህናቱን መነሻው ቆረጠው። የሊቀ ካህናቱ ማያቸው ቆረጠው ይላል። ጌታ ምን አለ? አለመጥፋይ ውስተ ቤታ እስመ ዘቀተለ በመጥፋይ ረጉት በመጥፋይ በሰይፍ መገዳደል የለም። በሰይፍ የገደለ መልሶ በሰይፍ ይሞታል። ስለዚህ ቁጣህን ወደ ትዕግስት፣ ሰይፍን ወደ ሰገባው መልስ አለ። አንዳንዶች ቁጣና ገጠር የሚለዋል ቁጣና ገጠር የክርስቶስ እንዲሁም በጣም ቤት ያላስተምሮ ደግሞ የመጣ ዛሬ ተለመደ። ክርስቶስ የታገሰው አንድ ጉንጭህን ቢመታ አንድ ጉንጭህን አንስጠው የሚለው ይህ መፍዘዣ ለመስራው ይፈታሉ። ክርስቶስ የክርስቶስ ወንጌል ፌዝ ሆኖ ክርስቶስ በተግባር የፈጸመው ለምዕመናን ያስተማረው ለሐዋርያት ያስተማረው የክርስቶስ ወንጌል ሐሰት ሆኖ ላተነስና ገጣ ሰይፍ መስጠት ሆይ ተነስ ይልቋል። አሁን ያስተምሮ የክርስቶስ አስተምሮ አይደለም። ሰይፍ መስጠቱ ግጣሙን የለም። የሚገጥሙ ሰዎች አሉ። ወታደር አለው ራሱን የቻለ መንግስት ራሱን የቻለ ሀገር የሚጠበቅበት ሌላ ነገር ሊኖር ይችላል። እሱ ሌላ መንገድ። የክርስቶስ ቤተሰቦች ምዕመናን ግን አስተምሮ ከክርስቶስ የተማርነው ነገር ቢኖር ሰይፍ በዚህ ቢመታ በዚህ ስጠው ትክክለኛ ክርስቶስ ያደረገው እና ክርስቶስ አቅማታ ሲገርፉት እነሱን ዮሐንስ ወንጌል ምዕራፍ 18 ማንን ትሻላችሁ ሲላቸው ኢየሱስ ናዝራዊ አሉት። የናዝሬቱን ኢየሱስ እኔ ነኝ ይላችሁ ከፊቱ መቆች አሉ። ድብን እኮ ነው ያሉት። ማዕትና ምሕረት እኮ ከጀለ ጨበጣ ሰማይና ምድር ማለት ያለፊት ነገ ቀጠላታል እንደብራና እኮ እኛ ያለ ስልጣን በእጁ እያለበ ነው የተመታና የተገረፈ። ስለዚህ ዛሬ እኛ ይህን አስተምሮ የሚለፉ አሉ። ይህን አስተምሮ አንንቀር። በሰይፍ አይደለም። እኛ በጸሎት በጾም እግዚአብሔርን በምን ሌሎች አሉ ሀገር የሚጠብቁ የተዘጋጁ ራሱን የቻሉ ወታደሮች ሊኖሩ ይችላሉ። እነሱ ደግሞ ሀገር እየጸለየላቸው ሃይማኖታቸውን ጠብቀው ስለኛ ጸልይ እየተባለ ነው የሚሄዱ እናውቀው ቃሉ ተለያይቷል። እንግዲህ ወደዛ ውስጥ አገሩ እና ስለዚህ ወደ አግባ አለመጥፋት ከሙናዘለካ ሰይፍን አሁንም ሰይፋችንን ወደ ሰገባ እንመልስ። እርስ በርስ መገዳደላችንን እንተው ወገኖች። ቅዱስ ጴጥሮስ ታዲያ ትንሽ ልቅ ብሎ ጌታችን ሲያዝ ያቺ የተነገረችው ነገር እንዳትቀር አንተም ከናዝሬቱ ከኢየሱስ ጋር ነበር አላውቀውም። ትገደኛለህ ተባለ። መልሳ ደግሞ አንዲት ሴት ጠየቀችው፣ አላውቅም። መልሳ ሌላ ደግሞ አንዲት ብላቴና ጠየቀችው፣ 26 ላይ ማለት ነው። አላውቀውም የያዘው እየጣለ እንዲህ ቃል እያለ አላውቀውም ማለት ነው። ምን ብሎ ነበረ? እግዚአብሔር ኢየሱስ ክርስቶስ አማን አማን ለጴጥሮስ ዘመለየ ወሮስ ሰተከለኝ አይ ጴጥሮስ አትመካምናለ። ይሄ ትንቢት ነው። ያናገረው ትንቢት ነው። እንዲያውም ጀሮስ አይቶ አንተ ሶስት ይከተላል ይላል። ይሄ ቃል ስላልቀረ 3 ጊዜ ቃል ዋላ ጀሮስ ሁሉ ወጣው ይችላል። ያው የነገረኝ ነገር ደረሳለ ውጥት አለና ስክስክ ከማለስ ሲናል አይ ለምታከር ስክሮ ያለ ሰው ጋር ይቆም ስክስክ ከማለስ ይላል። ሀሳባላ ያለቀሰውን እባ እጅ ወንሻልቆ ክርስቶስ እንባውን ተቀብሎ ማረው ይላል። ክርስቶስ ጋር ይቆም ማረው ይቅራል። ከዛ በኋላ ሰው አጥያለ ነው ቅዱስ አቡነ ማትያስ የባተ ስልጣን ያለው ቅዱስ ጴጥሮስ ስልጣን። ከዛ በኋላ ማለት ከተነሳ በኋላ ራእይ አባቂ ወንዶችን ጠብቅ ለጊዜው ሐዋርያትን አላምንና አይቼ አስሬ ግልገሎችን ጠብቅ ለጊዜው 72 ናት። ፍጻሜው ግን ወጣቶቹን በሙሉ ራእይ
ለጊዜው 36 ቅዱሳት 120 ቤተሰብ ናቸው። ፍጻሜው ግን እናቶቻችንን ጠብቅ እናቶቻችንን ጠብቅ። ስለዚህ በመጨረሻ አንተ በወጣትነት ሳለ ወደ ፈለገው ቦታ በትንሽ አይምሮ ሳለ ትሄድ ነበረ። ዛሬ ግን ወአመልከ አይዲያ ቀንተከ በሸመገልክ ጊዜ ግን አለ መጽሐፍ የድፍረት ዝናን ትታጠቃለህ። ወኔሮን የሚባል ሲያስታጥቅሃል አለ። በመጨረሻ ቅዱስ ጴጥሮስ ታሪክ አጫዋል። ቅዱስ ጴጥሮስ ጠብቅ ተብሎ ከተሰጠ በኋላ ይህን ሁሉ ቃል ኪዳን ከሰጠ በኋላ የመጨረሻ ራሱን እንደ ክርስቶስ ተቀብሎ ሆነ። መጨረሻ ላይ ቅዱስ ጴጥሮስ ሮም ከተማ ነው ከጳውሎስ ጋር የተገኘው። ጳውሎስንና ጴጥሮስን ሮማውያን መኳንንት ተጣሏቸው። ቅዱስ ጴጥሮስ ሲያስተምር ንጽሕና ቅድስና ያስፈልጋል። በመጨረሻ እንግዲህ ትሰቀላለህ። ፊት በወጣትነት ወዳልሆነ ትሄድ ነበር፣ አሁን ግን እኔን መስጠት ትሰቀላለህ ያለው ቅዱስ ጴጥሮስ ሮም ከተማ ገባና ያስተምር ጀመር። ንጽሕና ቅድስና ይኖራል። ምንድን ነው ያለው? ባልና አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ብቻ ይሁን ያለው። የሮም መኳንንት ደግሞ መዝለል ለምደዋል። ጌታችን እግዚአብሔር አንድ ጊዜዋን ለአንድ አዳም ቢሰጥ ዛሬ ሔዋኖች በዙ፣ መሮጥ በዛ። ቅዱስ ጴጥሮስ ያስተማረው አንዲት ሚስት ብቻ ትኖራችኋል፣ ወዲያ ወዲህ እንዳትሉ፣ ባል በሚስቱ ብቻ፣ ሚስት በባሏ ብቻ ይኑሩ። ሕግ እግዚአብሔርን ጠበቅ እያለ ሲያስተምር ሴቶቹ ጭራሽ እንደው በንጽሕና በቅድስና ብንኖር እሱ ያላቸው በባሎቻችሁ ብቻ፣ ባሎቻችሁን ሰርቃችሁ በሌላ እንዳትላኩ ያላቸው ሴቶቹ እንጂ ባሎቻችሁ ጥሩ አለ። ወንዶቹም እንደዚህ በተመሳሳይ ሴቶቹ ከባሎቻቸው ራቁ፣ ንጽሕና ቅድስና አስተምሮናል፣ ይህ ዓለም ይህ ሥጋዊ ነገር ብንተወው ቢቀርስ እያሉ ባሎቻቸው መምከር ጀመሩ። በዚህ ሰዓት ማን ነው ይህን ምክር የመከራችሁ ብለው መኳንንቶቹ መረመሩ። ሲመረምሩ ጴጥሮስ የሚባለው ነው ንጽሕና ቅድስና እያለ ያስተማረ ነው። እንደ ልባችን እንዳንዘን ወደ ከተማው ሂደን እንደፈለግን ቅምጣችንን እንዳንይዝ፣ አልፎ ተርፎ ሚስቶቻችን ደግሞ ንጽሕና ቅድስና እያሉ ዛሬ በዓል ነው ነገ ምንድን ነው እያሉ እንደ ልባችን እንዳንሆን ይከለክሉን ጀመር። ይህን ሰው መግደል አለብን። ሴቶች መላያቱ ምናይ ነው። ሴቶች መላሉት ቅዱስ ጴጥሮስን መኳንንቶቹ ባሎቻቸው ሊገሉት እንደፈለጉ አወቁና ቅዱስ ጴጥሮስ አንድ አትክልት ወይም አንድ ተክል ቶሎ ቶሎ ውሃ ሲያጠጡት ይቀጭጫል። ነገር ግን ፀሐይ እየሰጡ ፈቃድ ያደርጉት ያ ይለመልማል። እኛም ስታስተምረን የሰነበትከውን ትምህርት እያጣጣምን ቢሆን አንተ ግን ወጣ ለለው ነገር ተባሉት ይገርማል። ቅዱስ ጴጥሮስ ወጣ አለና ተነስቶ ሮም ከተማ ወደ ገጠሪቱ ይዘዋልን ጀመር። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተሰቀለው አውራ ልክ በዕለተ ዓርብ እንደተሰቀለ ሆኖ የተቸነከረውን ችንካር የተወጋውን ጎን በአጠቃላይ በዕለተ ዓርብ የተደረገበትን ሁሉ ቁልጭ አድርጎ አምጥቶ በፊቱ ላይ ድንቅም አለበት። በጴጥሮስ ጌታ ኢየሱስ ክርስቶስ አይደለም እንዴ? ነኝ እንዴ? በከመ ሰቀሉከ አይሁድ በኢየሩሳሌም ዳግመ ትሰቀላሉ። አይሁድ በኢየሩሳሌም እንደሰቀሉ ደግሞ በሮም ይሰቀሉ ሁለተኛ አለው። ሌሎቹም አፈሩ ማለትና ባራምዳስ ወደ ገጠሪቱ ያጠማለው በዚህ ነው እንዴ አለና ምልስ ብሎ ሮም ከተማ ላይ ቆሞ የነበረ ትምህርቱ ያስተማረ
መኳንንቶቹ መጡና ተራራ ሰቀሉ። አገኘ እንደው ነው ያወጣው ተራራውን ሰቀሉ። መስቀያውን የቅዱስ ጴጥሮስን መስቀያ ተራራ መስቀልን ሰቀሉ። ሮማ አደባባይ ላይ ወስደው ክርስቶስ እንደተሰቀለው የሰቀሉት አመቻችተው ወስደው በመስማት ነው መስቀል ዙፋን ነው አለ። ክርስቶስ ወደ ላይ ተሰቅሏል፣ እኔ ወደ ታች ተሰቅላለሁ። ከመስቀሉ ከመከራ መርጦ መከራ ተቀብሎ ነው መንግሥተ ሰማያት የሚገባው። እኛ ግን ትንሽ አስራት ተቆራጥ ይፈል ግዴታችሁ ሃይማኖት ግዴታችሁን ታወጡ። ምዕመናን መጽሐፍ እንዲህ አለ፣ ሃይማኖት እንዲህ ይላል ስና ሸክም ያከበረናስ ያከበረ ምንድነው? ቄሶች ቢጨቀጭቁ ካልሆነ የዚህ ለእግዚአብሔር ተጠሩ ይባላል ነው እንዴ? አይሞኞቹ አራቢነቱ የማን ነው? ነጠቀያቸው ተሾማችሁ እኛና ተራገለ ይሄ። ስለዚህ ወደ ታች ስቀሉ ብሎ እጆቹን ወደ ታች እግሩን ወደ ላይ አድርጎ ቅዱስ ጴጥሮስ ሙቶ ግን በአንድ ደቀ መዝሙር ስም እውነት እላችኋለሁ ዛስተየ ጸዋማዊ ወሬን መስማት አመለክቱ ይላል ተባለ። በቅዱስ ጴጥሮስ እንግዲህ ወዳጄ ቅዱስ ጴጥሮስ አንተ እንዲያውም ቀና ብለህ አልሰቀልም ብለህ መስቀልን ዙፋን አድርገው ራስህን ቁልቁል እግርህን ሽቅብ አድርገህ ስለኔ ፍቅር ተሰቅለሃልና ስምህን የጠራ መታሰቢያህን ያደረገ ስለ አምላከ ጴጥሮስ ብሎ የለመነኝን ሁሉ እምርልሃለሁ። ክርስቲያን ለሰራዊት ይታይዙ ራእይ አባል ተወከለ ጊዜ ስለወሰድኩ ይቅርታ እየጠየኳችሁ እስከዚህ ድረስ የመከረኝ አስተማሪ ሰራዊት ጌታ የተመሰገነ ይሁን። ወስብሐት ለእግዚአብሔር።